35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ 2 መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ እየሸጥን እንገኛለን። ይህ ቅናሽ የሚቆየው ለ10 ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ ይሁኑ። ቴምር ሪል ስቴት። ቀኝነት፣ ቅንዓት፣ ጥርጥር እነዚህ እህትማማቾች ናቸው፣ አብረው ያሉ ናቸው። በመጽሐፍ ቅዱስ ላይ እምነት፣ ፍቅር፣ ተስፋ ሶስቱ ጸንተው ይኖራሉ። ከነሱ መካከል ፍቅር ይበልጣል ይላል። ከነዚህ ሁሉ ደግሞ ቅናት፣ ምቀኝነት፣ ጥርጥር ሶስቱም እህትማማቾች ናቸው፣ ጸንተው ይኖራሉ። የዲያብሎስ ዓለም መውጊያዎች ናቸው። ከነሱ ደግሞ ምቀኝነት ትልቁን ቦታ ይዛል። ከፍቅር ተስፋ እና እምነት፣ ፍቅር፣ ተስፋ ሶስቱም ደግሞ መነሻቸው የእግዚአብሔር ፍጽምናና ቅድስና ሲሆን የነዚህ ደግሞ መነሻቸው የምኞት መንፈስ ነው። የምኞት የመጎምጀት ምኞት ኃጢአትን እንደምትወልድና ሁሉንም ኃጢአቶች ጸንሳ እንደበተነች ያስታውቃል ማለት ነው። 10ቱ ትእዛዛት ላይ ስትያዩ ሁሉም እናት አባትን አክብር ሲባል የእናት አባትን አባትነታቸውን እናትነታቸው ላይ ሰው በመቀኝነት እንዳያየው ማክበር ማለት በቃ ያከብረዋል ማለት ነው። አይቀናም ማለት ነው። የባልንጀራህን ገንዘብ አትመኝ ሲል ምኞት ነው። ይሄም ቅንዓት ስሜት አይፈጥርም። አይመኝም ማለት ሰውየው አይቀናም ማለት ነው። እንደገናም ደግሞ አትስረቅ ይላል 10 ትእዛዛት መካከል። ሰውየው የሚሰርቀው የሰውን ሲመኝ ነው። አታመንዝር ይላል። ሲመኛት ወይም ሲመኘው ነው፣ ስትመኘው ነው የምታመነዝረው። ምኞት አለው ሁሉንም ኃጢአት። አትግደል ይላል። ሰውየው የሚገለው እሱ በምድር እንዳይኖር ተመኝቶ ነው። ሁሉንም ስታይ ቅናት፣ ምኞት እነዚህ አብረውት ያሉበት። ሁሉንም ትእዛዛት ስታይ እናታቸው ወልዳ የበተነቻቸው ምኞት የምትባል አደገኛ አጋንንታዊ መንፈስ ናት። ያ ደግሞ የአጋንንቱንም ከእግዚአብሔር ዓለም የለያቸው ዋነኛው ፓኬጅ ነው። ለምን ሲባል ተመኙ። በቃ ዲያብሎስ የእግዚአብሔርን ዙፋን ተመኘ ማለት ነው። ሲመኝ ምቀኝነት መምጣት ጀመረ ማለት ነው። መመቅኘት ጀመረ ማለት የእግዚአብሔርን ክብር፣ የእግዚአብሔርን ሕልውና፣ እግዚአብሔር ዓለማትን የፈጠረበትን ጥበብ ከማድነቅ ይልቅ መመቅኘት ጀመረ ማለት ነው። አሁን አንድ ሰው ስለ ምኞትና ስለ ቅንዓተኛ ነው ብለሽ ምቀኛ የሆነ ሰው ብለሽ ስታስቢው ሰውየው መጀመሪያ ካንቺ ተመኝቶ ነው። አንቺ የሌለሽን ነገር ያለሽን ነገር ቢኖረው ተመኝቶ ደግሞ አልባረከሽም። በዛ ቦታ ኔጌቲቭ ፊሊንግ ይዞ መጣ ማለት ነው። ማለት ኔጌቲቭ አሉታዊ የሆነ መንፈስ እዛ ላይ መጽነስ ጀመረ ማለት ነው። ከዛ በኋላ ምቀኝነት ይጀምራል። ስለዚህ እኔ ምቀኛ አይደለሁም ይላሉ ብዙ ሰዎች። እነዚህ ፊሊንጎች ካሉህ ምቀኛ ነህ ብለን ባለፈው ጀምረናል። ስለዚህ እሱ ላይ በደንብ አድርገን ዘልቀን እንሄዳለን። ዛሬም ወደ ቀጥታ ወደ ፕሮግራማችን እንለፍ። ስለዚህ ምቀኝነት መንፈስን በተመለከተ በደንብ ስናየው ነቅለን በእርግጠኝነት ይሄ ትምህርት የብዙ ሰዎችን መንፈስ ይፈውሳል። ምክንያቱም የእግዚአብሔር ቃል ኃይል አይደል? በጣም ብዙ ሰዎችን ባለማወቅ ሰውየው እነዚህ ምልክቶች ባለፈው አይተናል። አንደኛው ቢሄቪየር ብለን ኮንትሮሊንግ ቢሄቪየር፣ ኔጌቲቭ ፊሊንግ ተሰምቶን ከሰውየው የሆነ ሰውየው ባለው ነገር እሱ እንዲኖረው የሚፈልገው ሌላ ሰው ሲኖረው ናቹራል ነው። አሁን ለምሳሌ ናቹራል ፊሊንግ አለው። ለምሳሌ እኔ የሌለኝን የሆነ ሰው ሲኖረው በቃ አሁን ናቹራል ፊሊንግሽ ይመጣል መጀመሪያ። ከዛ ቀጥለሽ ሁለት ነው አቅጣጫው። ዋው
አፕሪሺየት በጣም ስላለህ ነገር በጣም ደስ ብሎኛል የሚል የእውነት ደስታ ከፍል ከልጅ የሚፈነቅል ከሆነ አሁን የእግዚአብሔር መንፈስ ጀመረ ማለት ነው አንቺ ውስጥ። ሁለተኛው መንፈስ አለን ባለፈው ስናወራ ኮንትሮል ያደርገዋል። አፕሪሺየት ለማድረግ ራሱ ማነቅ ይጀምራል። አይሽ አሁን ጀመረ መንፈሱ። አይሽ ጀመረ፣ በቃ ጀመረ። ሲጀምር ምልክቱ እሱ ነው። ለምን ሰውየው አንቺ ለምሳሌ አሁን በጣም ቆንጂዬ ልጅ በጣም የምታምር ስታያት ራሱ ሞገሷ ምን ዋውልስደ ዋው የኔ ውድ በጣም ነው የምታምሪ፣ ሞገስሽ በጣም ደስ ይላል ብለሽ ልክ ስትጀምሪ ማለት ነው ከልብሽ እንደሆነ ያስታውቃል። እና እግዚአብሔር ወዶ ደስ ብሎት ዓለማትን አስቦ ፈጥሯል እኮ። ለማንም ብለሽ አይደለም አፕሪሺየት የምታደርጊው፣ ለፍጥረቱ ባለቤት ለሆነው ለእግዚአብሔር እሷን ተመልክቶ ምስጋና ሁሉ ታቀርቢያለሽ። ስለሰጠሽ ሞገስ እግዚአብሔር የተመሰገነ ይሁን። እህትዬ በጣም ደስ የሚል ሞገስ ነው ያለሽ። ፕሊዝ ቀጥይ፣ እሺ፣ በዚህ ራስሽን ጠብቂ፣ እንደዚህ አድርጊ፣ ጀስት ጎ ኦን። በቃ አሁን ነፃ መንፈስ ጀመረ ማለት ያ የእግዚአብሔር ስፒሪት ነው። ሶ አሁን ኮንትሮል ማድረግ ከጀመረስ ምንድን ነው የሚሆነው? ልክ ስሜትሽን ማቆጣጠር ስትጀምሪ፣ ታይ፣ ቁሚ፣ ገስጪ ራስሽን፣ ቶሎ በል ከዚህ ሂድ፣ ከዚህ አንተ ልክስክስ አስተሳሰብ ውስጤ ገብተህ በፍጹም ስሜቴን በዚህ ደረጃ አትጎዳብኝም፣ በአምላኬ ስም ገስጭሻለሁ፣ ጎ አውት ኦፍ ማይ ስፒሪት። ለምን ያገባ ልክ ምክንያቱም አፕሪሺየት መደረግ ካለባት በጉብዝናዋ ልጅቷ አፕሪሺየት መደረግ አለባት። በቃ አፕሪሺየት ለምሳሌ አፕላውዝ ምንድነው ከሚያመጣቸው ነገሮች? ለምሳሌ ጭብጨባ በመጽሐፍ ቅዱስ ላይ በዝማሬ በጭብጨባ ይላል አይደል? እግዚአብሔርን ወርሺፕ ስናደርገው እኮ እግዚአብሔርን ስናመሰግነው ከምቀኝነት ውጪ መሆን አለበት። አንዳንድ ሰው አለ መሰለህ ለማመስገን ራሱ እግዚአብሔርን ለማመስገን የሚመቀኝ አለ። ቤተ ክርስቲያን ሄዶ ራሱ እንዴት ነው ነገሩ ይላል ማለት ነው። ያስታው ውስጡ ያጉተመትማል። ምቀኛው ገባ። ሰውየው አይደለም ምቀኛው ስፒሪት አለ። መርሳት የሌለብን ነገር ለእግዚአብሔር አይደለም ለሰው ለእግዚአብሔር እንኳን ምስጋና ለማቅረብ የምንስቆንቆና ኮንትሮል የምናደርግበት ደረጃ ላይ ከመጣ መንፈሱ የጀመረበት ሰዓት ነው። የምቀኝነት ስፒሪት የጀመረበት ሰዓት ምንም ልንቆጣጠሩ አይገባም። እግዚአብሔርን ልናመሰግነው ከተገባ ነፃ ሆነን ሰዎች ባላቸው እኛ በሌለን እንዲኖረን የምንፈልገው ሰዎች ላይ ካለ አፕሪሺየት ከማድረግ ነው የምንጀምረው። ከምቀኝነት ነፃ እየወጣን መጣን ማለት ነው። አንድ ሰው ከምቀኝነት ነፃ መውጣት ከፈለገ መጀመሪያ ኮንትሮሊንግ ቢሄቪየሩን መምታት አለበት። ለመልካም አድናቆት መቆናቆን የለበትም ማለት ነው። ሰውየው እንትን በልብ ነው ይላል የሚላት ነገር አለ። ምቀኝነቱን ሲጀምር ምልክቱ ምንድን ነው? ምን መሰለህ? ሰውን ብዙ አፕሪሺየት ማድረግ እኮ ጥሩ አይደለም እንደምታውቀው አይደለ? ጀመረ፣ ገባ፣ አንተ ውስጥ ገብቷል አሁን። ስለዚህ አንተ አይደለም እንዲህ ያልክ ያለው ሰውየውን አፕሪሺየት አታድርገው፣ ግድ የለም። የሰውየውን የፈጠረና ያን አቅም ያን ችሎታ የሰጣትን እግዚአብሔርን ግን አይደል ከመስቆንቆን ምስጋናን ልንገድብ አይገባም። ኮንትሮል ልናደርገው አይገባም አይደል? ያየነው በሰው ላይ የተመለከትነው ምርጥ ነገር ካለ እኛ የሌለን እንዲኖረን የምንፈልገው ነገር ካለ እንዲኖረን እንፈልጋለን አይደል? እንዲኖረን ከፈለግን መጀመሪያ እሷ ላይ የተቀመጠው ነገር ምክንያት አድርገን እግዚአብሔርን ማመስገን አለብን ማለት ነው። we praise you lord። እቺ ጎበዝ ተማሪ አይ አፕሪሺየት በጣም ማደንቀሽ ጎበዝ የሚዲያ ሰው ነሽ፣ በጣም እንደዚህ ነሽ አንተ እንደዚህ ነህ፣ በጣም አፕሪሺየት አደርጋለሁ፣ ስላንቺ ግን እግዚአብሔርን አመሰግነዋለሁ ተብሎ ሲጀመር ከዛ ወደ ራሳችን ማደግ ይጀምራል። እኛ ያለንን ሰውየው ያለውን እኛ የሌለን ነገር እኛ ውስጥ ወደ ማደግ ይመጣል ማለት ነው። ስለዚህ ሰዎች ጋር ያለው እኛ ጋር እንዲኖር እንፈልጋለን። አዎ መጀመሪያ ሰዎች ላይ ላለው ነገር እግዚአብሔርን በማመስገን ስሜታችንን ኮንትሮል ባለማድረግ ባለመቆጣጠር ልንጀምር ይገባል። የዛን ጊዜ የቅንዓት መንፈስ የምቀኝነት መንፈስ ገና ጽንስ ላይ እያለ አናቱን እንመታዋለን ማለት ነው። ዲያብሎስ ሳያሳድገው ያንን ነገር እንመታዋለን ማለት ነው። ስለዚህ ኮንትሮሊንግ ያልነው አንደኛው ነው።
ባለፈው ጠቁመናል። ሁለተኛው ኤክሰሲቭ ኤንድ አንፋውንድድ አኪዜሽንስ ብለን አለን። እሱም ደግሞ ለምሳሌ ስሜታችን ላይ መዋሸት፣ እንደገና ደግሞ አኪዜሽን ያው በሚመጣው ነገር ላይ ምክንያታዊነታችን ብዙ ነው። ሰዎች ላይ ያለንን ነገር እኛ የሌለን ሰውየው ላይ ያለውን ነገር አፕሪሼት ለማድረግም ምክንያታዊነት በጣም ብዙ ነው ያለን ማለት ነው። ስለዚህ ልክ ይሄ ነገር ምክንያታዊነት በቃ ማለት ምን መሰለ፣ ለምን አፕሪሼት አታደርገውም? ለምን አታደንቀውም? ጎበዝ አይደለች እቺ ልጅ፣ ጎበዝ አይደለም፣ አው ጀስት አፕሪሼት። አይ እኔ እኮ በባህሪ አይደለም፣ ተው እንጂ አፕሪሼት። ሰውየውን አይደለም ያንን ለሰጠው እግዚአብሔር ምስጋና ይገባዋል። ስለዚህ ከዛ ጀምሪ። ያ ሲሆን መፈወስ ይጀምራል። አኪዩዜሽን አያስፈልገውም። ለዚህ ማለት ሰዎችን አደንቅሃለሁ አደንቅሻለሁ ብዙም ርቀት አያስኬድም። ሰዎችን ይኮፍሳል። በእነሱ የተሰጠውን ጸጋ እግዚአብሔርን በማመስገን እንጀምራለን ማለት ነው። በእነሱ ውስጥ ያለው ነገር ግን ጸጋ ካልሆነም አፕሪሼት አደርግሃለሁ ማለት የምታደርጊው ዲያብሎስን እያመለክሽ ያለሽው እርኩሱን መንፈስ እንደሆነ መታወቅ አለበት። ለምሳሌ ማለት ልጅቷ ሰውነቷ ጥሩ ነው ዲዛይኑ እና በጣም ብዙ ሰው ልጅቷን ሜዳ ላይ ባለጌ አድርጎ ያስቀረው አቤት ዳሌሽ አቤት እንትንሽ በሚል ሰፈር ላይ ልጅቷ ስንት ጭንቅላት እያላት ዓለምን የሚቀይር ጭንቅላቷን እንዳታይ ዳሌዋን እያየች እንድትኖር በጣም ብዙ ሰዎች ልጅቷ መጨረሻ ላይ ራቁቷን ሆና ዳሌዋን አሳይታ አልጠግብ ሲላት በመለመላዋ ሜዳ ላይ እንድትሰጣ ያደረገው ይሄ አጉል አፕሪሺዬሽኑ እንደሆነ መታወቅ አለበት። ያ ደግሞ አጉሉ ስቲል የዲያብሎስ ምቀኝነት ለእግዚአብሔር ዓላማ ማለት እግዚአብሔር ልጅቷን በዛ ውበት የፈጠራት ጽንስ በትክክል ሰውነቷን እንዲሸከም ነው ዳሌ ያስፈለገበት እንጂ ዲያብሎስ እርኩሱ ዓለም ለፍትወት ተጠቅሞታል ያንን ነገር ማለት ነው። ሶ በዛች ልጅ ውስጥ ያን አፕሪሺየት አድርጎ ከዛ ወደ ገደል ልጅቷን ይዟት የገባ ብዙ ነገር እንዳለ ይታወቃል ማለት ነው። ስለዚህ ለአፕሪሺዬሽን መንፈሳዊ ቅርጽ መያዝ አለበት ማለት ነው። ያ ከመቀኝነት ነፃ ያወጣናል። ስለዚህ መጀመሪያ አፕሪሺየት ለምናደርገው ነገር መንፈሳዊ ቅርጹ ነው የመጀመሪያው ነገር ማለት ነው። ስለዚህ ያ ቅንዓትም መንፈሳዊ ስለሆነ የሚጀምረውም ከተቃራኒው ሊጀምር ይችላል። ዘፋኝ ወይ ወደ ነገር ብለን አፕሪሺየት ለማድረግ ሲባል መቼም የዘፈን ግጥምህን እግዚአብሔር ሰጥቷል አይባልም። እዛ ጋር እኔ ለማድነቅ ዝግጁ አይደለሁም። ለምን እዛ ጋር አፕሪሺየት ሳደርግ የማደርገው የርኩሱን ዓለም መንፈስ እንደሆነ ስለማቅ እዛ ጋር እግዚአብሔር ይመስገንም አይደለም በዚህ ጉዳይ እገስጸዋለሁ እንደው። ስለዚህ ሁለት አማራጭ ነው ያለው ማለት ነው። እግዚአብሔር ለሰጠው ጸጋ ምስጋና፣ እግዚአብሔር ለሌለበት ነገር ደግሞ መገሰጽ ያስፈልጋል ማለት ነው። ያ ሲሆን ሪል የሆነው ከቅንዓት ነፃ ያወጣውና እንደገናም ደግሞ ነገሮች ተሰነካክለው መሰነካከያ እንዳይሆን በማድረግ መንገድ ላይ እንድንሰራ ያደርገናል። ሶስተኛው ምንድን ነው የሚለውን እንመልከት። በመሸጋገሪያ ተመልሰን እንገናኝ። ሳድስ ሶስተኛው አንድ ሰው በህይወቱ ላይ ቅንዓት መንፈስ፣ ምቀኝነት ዲቨሎፕ እያደገበት እንደሆነ ለማወቅ ከፈለገ እሱ ባለው ነገር ላይ እርካታ እያጣ ሰዎች ባላቸው ነገሮች ላይ ምቾት የማጣት ስሜት በልብ ላይ እየገባ ከሆነ በቅዱስ መጽሐፍም ይሄን ይነግረናል። ሰውየው የቅንዓት መንፈስ በውስጡ እየገባበት ነው ያለው። ሌላ ሰው ባለው ምንም ይሁን ምን ይሄ ሰውዬ ሊረካና ሊደሰት የሚገባው እግዚአብሔር በራሱ ህይወት ላይ ላስቀመጠለት ጸጋ ነው። በጣም ብዙ ሰው በህይወቱ በተቀመጠ ጸጋ ሳይመለከት የሰው ላይ የተቀመጠውን ነገር እያሳደደ ህይወቱን ከርካታ ውጭ የሚያኖር በጣም ብዙ ነው። ለምሳሌ ባሎች ሚስቶች ላይ፣ ሚስቶች ባሎች ላይ ካለባቸው ድካም መካከል አንዱ እሱ በጣም ውብ መሆኑን ቆንጆ መሆኑ እስኪጠፋበት ድረስ ሚስቱ ፉንጋ የተባለ የት ግባ የማይባል ወንድ ጋር ምን ትሰራለች ብሎ የራሱን ውበት ረስቶ እሷን የሚያሳድድ ሰው ብዙ ጊዜ እንመለከታለን። ይረሳል በቃ ያለውን ውበት ማለት ነው። እሷም ትረሳለች ያላትን ቁንጅና። ቅንዓት መንፈስ ስለሆነ የምቀኝነት ስፒሪት ስለሆነ መንፈሱ ምንድነው የሚያደርገው? የሚከለክለው
አንቺ በውስጥሽ ያለሽን ነገር እንዳትመለከቸው ያደርጋል። አንዱ ምልክት እሱ ነው። የእግዚአብሔር መንፈስ ማለትም የምስጋና መንፈስ፣ የእግዚአብሔርን የማመስገኛ መንፈስ የሚጸነሰው ደግሞ በምንድን ነው? እግዚአብሔር በሰጠሽ ትንሽዬም ነገር ብትሆን ምን ማቅረብ ነው ማለት አፕሪሺዬሽን ለእግዚአብሔር፣ ውዳሴ፣ ምስጋና፣ አምልኮት፣ ክብር ለእግዚአብሔር ማቅረብ እሱ የተፈወሰው መንፈስ ነው። እኔ የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን፣ የሰጠኝ ነገር የተባረከ ነው። ምን አስመለከተኝ ወደ ሌላ ሰዎች? ምንስ አስጓጓኝ ሌሎች ሰዎች ላላቸው ነገር ላይ? እኔ ባለኝ ነገር በጠቅላላ ከጠዋት እስከ ማታ እግዚአብሔርን አመሰግናለሁ እያለች ያቺ በጣም ብርቱ ሴት ጠዋት ማታ እግዚአብሔርን እያሸበሸበች ታመልከዋለች። ሌላ ሰው ፎንጋ ናት፣ አታምርም እንዴ? ምኗ ነው እቺ የምታምር? ይሄን የመሰለ ወለላ ሰውዬ ባሏ አድርጋ ለመሰለሽ እሷ ባላት ነገር የምታመሰግነው ምስጋና አይደለም እግዚአብሔርን ማለት እና ረስታለች። ባይዞ መልኳ እንደማያምር አንቺ ነሽ እሱ ሌላ ሆኖ የተጨነቀላት ወይ መልኳ እንዴት ያስጠላል የሚለው ሌላው ሰው፣ እሷ ውብ መሆኗን ነው የምታውቀው። ለምን? እግዚአብሔር ውብ አድርጎ እንደሰራት ታውቃለች። ሰው ላለው ነገር ላይ አይደለችም ያለችው። ያቺስ በጣም ቆንጆዋ ሴትስ ባሏን የምታሳድደው በመቀኝነትና በቅናት ውስጧ ያለውን ውበት እንዳታይ ያረጋታል። ሲያ በጣም አደገኛ መንፈሳዊ ጥቃት ነው። በጣም ከባድ መንፈሳዊ ጥቃት ነው እና ያ ድካም ነው። መጽሐፍ ቅዱስ ላይ በፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 11 ላይ ይህንን ስለ ጉድለት አይደለም ጳውሎስ ነው የሚናገረው። ቁጥር 10 ላይ ምን አለ? ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር አለ ጳውሎስ። ለምን? በቃ ያስቡለታል። አሁን ስለ ሌላ ሰው መጸለይ፣ ለምሳሌ ስለ ሀገር መጸለይ ብለን ባለፈው ስናወራ ነበር አይደል? ስለ ሌላ ሰው የሚጸልዩ ሰዎች ምቀኞች ናቸው አይደሉም እኮ፣ ቅን ልቦና ያላቸው ስለ ሌላ ሰው ተንበርክከው ይጸልያሉ። ስለማይመለከታቸው ሰው ሁሉ ጸልይልኝ እስቲ ባክሽ ስለዚህ ይባል ተንበርክካ እግዚአብሔርዬ ጸልይልኝ ብላለች፣ እባክህን ጠብቅልን፣ እባክህን እንዲያርግልኝ እያለች ያቺ ምስኪን ሴት ለምን እሷ እንዲኖራት አይደል? ብዙ ጊዜ ላይኖራት ሁሉ ይችላል ያቺ ነፍስ። ግን ያቺ ሴት ፈልጋለሁ ላለችው ነገር እሷ እዚህ ጋር ትጸልይላታል። ምቀኛ አይደለችማ። የምቀኛ መንፈስ እሷ ውስጥ አልገባም። የተፈወሰው የእግዚአብሔር ቅዱስ መንፈስ ነው ውስጧ ያለው። እግዚአብሔር ቅርቧ ነው ከዚህ ሴት ጋር። ስለዚህ ጳውሎስ ማለት ለኔ እንደምትጸልዩልኝ ያውቃለዋል ማለት የተፈወሱ ማይንድ ያላቸው ሰዎች ናቸው። ነፍሳቸው የተፈወሰ ነው። ነገር ግን ከጊዜ በኋላ ስለኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል አለና ቀጠለና ቁጥር 11 ላይ ይህንን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና። ጳውሎስ በፊት ሳውል በነበረ ሰዓት ላይ የምቀኝነት ስፒሪት ነበረበት። እያሳደደ እኮ ክርስቲያኖችን ይገድል የነበረው ለእግዚአብሔር ቀንቶ ብቻ አይደለም፣ ምቀኝነትም እኮ ነው። ተነሳ፣ ክርስትና የሚባል አዲስ ሃይማኖት ተነሳ። ኢየሱስ ነው የሚሉት በየቦታው ላይ። እነሱ የዚህን ጊዜ በአይሁድ ስርዓት ላይ ክርስቶስን ሲሰቅሉት በቃ ኦልሞስት እውነተኛው መሲህ አይደለም ብለው ነው። እነሱ እውነተኛው መሲህ ነው እያሉ እየዞሩ ወንጌል ሲሰብኩ ተመቀኛ ብው አለበት፣ መጣበት፣ ያቅናቱ ገባበት ሳውል ላይ። ስለዚህ እግዚአብሔር የተጠቀመው ሳውልን አይደለም። አሁን ሳውልን መታውና አይኑ እንዳያይ አድርጎት ከዛ የቀየረውን ሳውልን ነው አሁን የተጠቀመው። ጳውሎስን የተጠቀመው ስሙም የወጣለት ጳውሎስ ተብሎ ነው። በሳውል ስሙ አይደለም የቀጠለው። ለምሳሌ ያዕቆብ አይደለም እስራኤል ነው የተባለው። የተቀየረው ስም ነው እንደገና ኃይል ያገኘው የእግዚአብሔር ስም ስለሆነ ማለት ነው። እግዚአብሔር ጳውሎስ ብሎ ሰየመው። የክርስቶስን ወንጌል ይዞ ዓለም ላይ የተሰማራው ጳውሎስ ከዛ ምን አለ? በፊት ያለው አይበቃውም ነበር ማለት ነው። የቅንዓት መንፈስ እንደዛ ያብከነክናል፣ ሰዎችን እያሳደደ የብሔር አሁን ፖለቲካ ኢትዮጵያ ውስጥ መታየው ከቅንዓትና ምቀኝነት ይጀምራል። በቃ ምንም እኮ ሌላ ነገር የለም። ኢትዮጵያ ውስጥ ያለ የዘረኝነት ፖለቲካ ማለት ከምቀኝነት ነው የሚወለደው። ስለዚህ መጀመሪያ ማን ነው ጽንፈ ምኞት ይባላል። ይመኝና ምኞት ረጅም ጊዜ ሲቆይ መጥፎ ነው። ቶሎ ብሎ መቆንጠጥ ያስፈልጋል። ጆሮ ቁንጥጥ አድርጋለሁ። ብዙ ጊዜ እኔ የሆነ ነገር እንደዚህ ሆነ ተብሎ ለምሳሌ እኔ ላይ በደል የፈጸመ የሆነ ሰውዬ የሆነ ነገር ተደረገ ሲባል እሰይ ልልና በቃ በክርስቶስ ስምልና ጆሮ ይዤ ቁንጥጥ የራሴን ጆሮ
ሁለተኛ እንደዚህ እንዳትል በፍጹም። ይሄ ሳይጸነስ አየሽ፣ ሰውየው እንደዛ መሆኑ መኝቷል። ሳይጸነስ እኔ ክርስቲያን ነኝ፣ ስለዚህ እንዴት እንደዚህ ይመኛለሁ፣ እንዴት በውድቀቱ እንዴት ደስ ይለኛል እልና ራሴን ቆነጥጣለሁ። ለምን? የተማርኩት ነገር ስለሆነ ማለት። ለምን? ምኞቷ ትጸነስና ታድጋለች። ከዛ በኋላ ወደ ምቀኝነት ትመጣለች። ስለዚህ መከላከል ያለብን እዛ ጋር ነው። ስለዚህ የዘር ፖለቲካ ምትዩ ሁሉ ነገር የምናየው የሚጸነሰው ከምኞት እንደሆነ እናያለን ማለት። ስለዚህ መቆንጠጥ አለብን የመጀመሪያ ነገር። ከዛ ነው ራሳችን ማሸነፍ የምንጀምረው። ጳውሎስ ያንን አለ። ያ እኮ እያሳደደ ይገድል የነበረው በምቀኝነትም እኮ ነው። ተስፋፍተዋል። ምንም እኮ ሌላ ነገር የለም። ብሔርተኝነት በይው ምንም ሌላ ነገር እኮ የለም። እና ይሄ የተመታ ይሁን ከአየር ላይ ተጠረገ ይሁን እግዚአብሔር ይጥረገው እንደዚህ አይነትን ስፒሪት ማለት ነው ከኢትዮጵያ አየር ላይ የምቀኝነት መንፈስ ሲነሳ የእግዚአብሔር ሰላም ለመምጣት ይመቸዋል ማለት ነው። ሳውልን ወደ ጳውሎስ ለመቀኘት መጀመሪያ የምቀኝነት መንፈሱን መመታት ነበረበት። ከቅንዓት ነው ይላል። ምን መሰለ እግዚአብሔር ለአንተ እኮ ቀንቼ ነው። ታዲያ ለእግዚአብሔር ቀንቶ እኮ ከሆነ እግዚአብሔር በዛው ነበር የሚያስቀጥለው። ክርስቲያኖችን ያሳድደ የነበረው ለእግዚአብሔር ቀንቶ ብቻ አልነበረም፣ ምቀኝነት ስፒሪት ስለነበረ ነው። ስለዚህ ጳውሎስ በሕይወቱ ከተማራቸው ክርስቶስን መከተል ሲጀምር ከተማራቸው ነገሮች መካከል አንዱና ትልቁ ያለኝ ይበቃኛል። አንቺ ያለሽ ውበት አለ፣ ባለሽ ውበት እግዚአብሔርን ወርሽፕ አድርጊው። እኔ ባይዞ አብይ የምባለው እኔ በሕይወቴ ከተማርኩት ነው። ይሄ ሕይወቴ ካስተማሪ መንፈሳዊነት በጣም ካስተማሪ ነገሮች መካከል አንዱ ባለኝ ነገር ወርሽፕ አድርገዋለሁ እግዚአብሔር። ምንም ነገር አይመስለኝም። ባህሬን ታውቂያለሽ። ብር ረስቼ ሁሉ ልወጣ እችላለሁ ኪሴ ውስጥ 100 ብርም ካልትዝ ካለኝ ወይኔ ይላል እግዚአብሔር ወይ ስለሰጠኸኝ አመሰግንሃለሁ፣ ቺን ባርክልኝ፣ አብዛልኝ። በፍጹም ሰዎች ያላቸውን ነገር መመኘት አጋንንታዊ እንደሆነ ይጸንሳል። ያ ቅንዓትና ምቀኝነት ይዞ ይመጣል። እኔ ቅንዓት የለብኝም ይላል። የሰው ሃይማኖት እየሰደበ ሰው እግዚአብሔርን ነው እኔ ማመልከው እያለ የሱ አንተ እግዚአብሔር ውሸተኛው ነው የኔ ነው ልክ እያለ ሙልጭ አድርጎ እየተሳደበ እኔ ምቀኛ አይደለም፣ በጣም ምቀኛ ነህ፣ አንገበግበሃል። ውስጥ ገብቶ እንደዚህ ነው የሚያደርገው። እንትኑ ራሱ ልክ እንደ ኮንዳሊኒ ዮጋ እንደሚሉት የተጠመጠመው ዘንዶ ሲፈታ የሚመጣ ነው። ትክክል አይደለም። ይሄ ምቀኝነት ስፒሪት መጀመሪያ ካልተገደለ መንፈሳዊነት አያድግም። እኔ ለእግዚአብሔር ቀንቼ እኮ ነው ሙስሊሙን እንደዛ ጥምድ እኔ እኮ ጠምጄ እኮ አይደለም፣ ለእግዚአብሔር ቀንቼ ነው። እኔ እኮ ለአላህ ቀንቼ እኮ ነው ክርስቲያኑ እንደዛ። ተው እንጂ ሳውልን ጳውሎስ ያደረገው ያለኝ ይበቃኛል ብሎ ምስጋና ስላላደረገ ነው። መጀመሪያ ጀምሮ መንፈሳዊነት አይደለም ማመቻመቻ ናትና ዲያብሎስ የሚቀመጥበት አንዱ አደገኛው ስልት ምቀኝነት እንደሌለበት ነው የሚያውቀው። መጀመሪያ የኔ ነገር እንዲያድግልኝ፣ የኔ ነገር እንዲጠበቅልኝ የሰውን ነገር አንስቼ ሰው ስላለው ነገር እግዚአብሔርን ላመሰግነው ይገባኛል አይደለ? ለምሳሌ እኔ መጠጥ ማቆም ከፈለኩኝ መጠጥ የማይጠጣውን ሌላ እምነት ተከታይ አፕሪሼት ማድረግ አለብኝ። ከዛ ጉበቴን ይለቀዋል። ጉበት የያዘው በመጠጥ ምክንያት ወደ ጉበት ካንሰር ሊቀየር የነበረው ሁሉ ይፈወሳል ሰውየው። ለምን? ያኛው አልጠጣም ብሎ በቃ ለእግዚአብሔር ታምኜ አልጠጣም፣ ዘፈን አላዳምጥም ብሎ ያለውን ሰውዬ አፕሪሼት ታደርጊዋለሽ። መጀመሪያ ደረጃ በቃ እኛ በሙስሊም መጠጥ የለም ካለ እግዚአብሔር ይባርክህ በቃ አፕሪሼት ከማድረግ ሲጀመር ከዛ በኋላ እኔ እፈወሳለሁ። እኔ የምፈወሰው ሳልመቀኝ ስቀር ነው። ብዙ ሰው ካንሰር ይዞ የሚዞረው ምቀኝነት ስላለው ነው። ውስጡ በጣም አደገኛ መንፈስ ነው። ባይዘወይ በጣም አደገኛ ስፒሪት ነው። ካንሰር መጀመሪያ እንዲላቀቅ መጀመሪያ የምቀኝነት መንፈስ መነቀል አለበት። በሽታ ሐኪም ቤት ሄዶ እንኳን እንዲፈውስ ጸበል አይደለም ጸሎት ቸርች ለቸርች ቢዞር መስጊድ ለመስጊድ ቢዞር ሰውየው አይፈወስም። ለመጀመሪያ ምቀኝነት ነው ውስጡ ያለው ስፒሪቱ ተቀምጧል። እንደ ዮጋ ላይ አሁን ቅድም ያልኩሽ ኮንዳሊኒ ዮጋ የሚሉት የሚሰሩት አለ። ሲሰሩ ወገባችን ላይ የተጠመጠመ እባብ አለ፣ ዮጋ የሚሰሩት ማለት ነው። እባብ አለ ይሉና ልክ ወደ ኮንዳሊኒ ዮጋ ስንቀየር ይላሉ። እዚህ ኢትዮጵያ ውስጥ ያሉ ዮጊስቶች እኮ ናቸው። ዘንዶ ጥምጣሙ ይፈታና እስከ ራስ ቅላችን ይመጣል ብለው እኮ ነው ባይዞ ዮጋ ላይ በዋነኝነት ተመስጠው የሚሰሩት።
አሁን ኢትዮጵያ ውስጥ ምን የእንትን ምናምን መጽሐፍ ጽፈው ማለት ነው ጽፈው የተቀመጠ መጽሐፍ ማለት ነው ኢትዮጵያ ውስጥ እኮ ነው አርምሞ ምናምን የሚባሉ በትክክል ተጽፎ የተቀመጡ ዘንዶ ጥምጣሙን ወገቤ ላይ ተፈቶ ነው ዘንዶ ኮንዳሊን ዮጋ ይሄ መንፈስ ሲፈታ ምልክቱ እንደዛ ነው ወገቡ ላይ ጠምጥሞ የተቀመጠ ሰው ይሄንን ነገር ነፃ መውጣት ከፈለገ ሰውየው ምቀኝነት በጣም አደገኛ እንደሆነ ከምቀኝነት ነገሮች መካከል ያለው አይበቃውም ሰው አይረካም ባለው ነገር እግዚአብሔርን ማያመሰግንም ሁሉ ጊዜ አይኗ የሚንከራተተው እሷ ያቺኛው በምትለብሰው ልብስ ነው እኮ በጣም ነው አፕሪሺየት ማድረገው አለባበስሽ አሳሳቋ ራሷ በጣም አደገኛ ነው ሲጀምር ያስታውቃል ሲፈታም ያስታውቃል ማለት ነው አፕሪሺየት ስታደርግሽ አፕሪሺየት ሲያደርግ ሰውየው የእግዚአብሔር አፕሪሺየሽን ማለት በሱ ምክንያት ባይዘው ሲጀመር እግዚአብሔር ነው ሊመለክ ሊመሰገን የሚገባው ስለ አባቶቻችን እኮ ሰዎችን የሚሉት ምንድነው እግዚአብሔር ስላንተ የተመሰገነ ይሁን እንዴት ማለት እግዚአብሔር ይስጥልኝ የሚለው ራሱ ከዚህ በፊት እኛ thank you የሚለው ምቀኝነት ላይ የተወለደ ነው thank you እግዚአብሔር ይመስገን የሚለው ነገር ራሱ እግዚአብሔር ይስጥልኝ ላደረግሽልኝ ነገር ምክንያቱ ለሆነው ነገር እግዚአብሔር ስለሚመሰገን ነው ስለዚህ ጳውሎስ ካላቸው ነገሮች መካከል ሶስተኛው እርካታ ማጣት ነው ብለናል አራተኛው በቀጣይ እንቀጥላለን ይሄ ምንድነው አለ ይህ ምስለ ጉድለት አይደለም የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና ስለዚህ ምቀኝነት ከልቤ ተገንጥሎ ወጥቷል እኔ አሁን የክርስቶስ ተከታይ ክርስቶስ ለዓለም የሞተው ለዓለም ሁሉ ፍቅሩን ለመግለጥ ምቀኛ በፍጹም ራሱን አሳልፎ ለሞት ሊሰጥ አይችልም ስለሌሎች በቃ የመጨረሻው ጫፍ እኮ ነው የመጨረሻው የቅድስና ጫፍ ምንም ባልሰራው በደል ምንም ባላረገው ኃጢአት ስለ ሰዎች ሁሉ ንጹሑን ደም ስለ ዓለም ኃጢአትና በደል ስለ በሽታው ስለምን ንጹሑን ደሙን አፈሰሰ ፈቀደ ምክንያቱም ያ ንጹሕ ደም የዓለምን እርክስና ሁሉ ማጠብ ስለሚችል ማንም በዛ ደረጃ ላይ ንጹሕ ደም የያዘ የለም ከአቤል የተሻለ እውነተኛ ደም ይለዋል ያ ንጹሕ የአቤል ምንም ያላረገ ያልበደለ ሰው ደሙ የፈሰሰው የአቤል ከአቤል ደግሞ በጣም የሚገርም ደም አለ ያም የክርስቶስ ደም ነው ለዓለም የተሰዋ ነው ያ ፍቅር ለምንድን ነው ሲባል የፍቅር የመጨረሻ ጥጉ ተቃራኒ የምቀኝነት ይባላል ማለት ነው ምቀኝነት በቃ የክርስቶስ ፍቅርን የመጨረሻ ጫፍ ለሰዎች ራሱን አሳልፎ እንደሰጠ ምቀኛ ደግሞ የሰውን ሁሉ አስገብግቦ ቢውጥ የሚፈልግ ከርሳም መንፈስ ነው ዓለም ላይ ያለውን የሰው ሀብት ሁሉ ዘርፎ በሙስና በምን ቢጠቀጥቀው የማይረካ ያለው የማይበቃው አደገኛ ስፒሪት ነው ፖለቲከኞች በጠቅላላ በዚህ መንፈስ የተመቱ የሆኑበት ዘመን ላይ ያለ ነው ዓለም ላይ መጠቅላላ ማለት ስግብግብነት ያለውን የማያመሰግን ከየትም አይደለም ይሄ ከዲያብሎስ ይባላል ማለት ነው ስለዚህ ዲያብሎስ የሚባለው ከርኩሱ መንፈስ የሚባለው ዓለም ላይ ያለው የተጠቀለለ ነፍስ ሁሉ ሰልቅጦ ቢውጣው ማይረካ የሰውን ሀብት ሚመኝ ጤና ዓለም ላይ ያለ የሰውን ጤና ሁሉ አስገብግቦ ቢውጣው ከርሱ ማይጠግል ማለት እኮ ነው እሱ ነው እኮ ሰይጣን ማለት የሰው ሁሉ ዓለም ላይ ያለውን ጤና በጠቅላላ ወስዶ ቢውጣው ጤነኛ ነው ይመስለዋል ጤናማ ሊሆን አይችልም ለምን መጀመሪያ ጽንሱ የተጀመረው ከቅንዓት ምቀኝነት መንፈስ ነው ከእግዚአብሔር መንበርን ከመመኘት በእግዚአብሔር ላይ ከመመቅኘት የመጣ ነው ዛሬ በሃይማኖት አንተ ሃይማኖት እንዲህ ነው አንተ ሃይማኖት ነው ምቀኛ ነህ መጀመሪያ ራስ ተፈወስ ከዛ በኋላ በሽታ ይለቃል መጀመሪያ ይሄ ማለት የክርስቶስ ባህሪ አይደለም አይደል አንድ ሰው ክርስቲያን ከሆነ የክርስቶስ ባህሪ አይደለም ለዓለም ሁሉ መሰዋት ነው ሰዎች ወደኛ እምነት ይጎርፋሉ ለምን እኛ ለሰዎች የምንሞት ነን ያ ሰውዬ በጣም ያስቀናው የሚያደርገው መልካምነቱን ሁሉ አፕሪሼት ያደርግለታል ስለዚህ ምቀኝነት የለብኝም ይለናል ኖ አለብህ አለ ስላለ ነው በሽታው አለቅም ያለው ስለዚህ መጀመሪያ ሰው ፈውሱ እንዲመጣለት የምቀኝነት ስፒሪትን መንቀል መቻል አለበት ከምን ይጀምራል ያለኝ ይበቃኛል ብቻ አይደለም ላለኝ ነገር እግዚአብሔር ሆይ ምስጋና አቀርብልሃለሁ ስም የተመሰገነ ይሁን ምንም ሰዎች ናቸው ደሃናት የሚሉኝ እኔ ግን ያለኝ 20 ብር እንዴት 20 ሚሊዮን መስሎኝ እንደምኖር እግዚአብሔርዬ
ምክንያቱም ያለኝ 20 ብር አይደለም ብዙዬ፣ አንተ ነህ የኔ ብዙ። ያለኝ እቺ 2 ሶፋ ወንበር አይደለችም ሀብቴ፣ እግዚአብሔር ሆይ አንተ ነህ ሀብቴ። ገዳማውያን እኮ ምንም ነገር ሳይኖራቸው፣ አሁን ቅድም ከጥቤ ጋር እያወራን ነበር። ዋልድባ ገዳም ላይ ያሉ አለ የሚበሉት አለ በሆነ ጊዜ አንዴ እሱ የሚመር ምግብ ነው የሚበሉት አለ። እንጀራ የሚባል ባይናቸው ያዩም። ከዛስ የሚጸልዩት ለኢትዮጵያ። በጣም እኮ የሚገርም ቅንነት እኮ ነው። የሚገርም እኮ ቅድስና ነው። ሄደው አንድም ስለላ ሃይማኖት አይሳደቡም። በእርግጠኝነት እንደነዚህ አይነት አባቶች ማለት ነው። ለምን መሰለሽ? የሞተላቸው ነው የሚመለከቱት። ክርስቶስ ሲሞት ለዓለም ነው የሞተው። በዘርቱ ለአማራ፣ ለኦሮሞ፣ ለትግሬ ብሎ አይደለም፣ ለዓለም። ሰውየው ሲያ አማራነቱን አይደለም የሚያየው፣ ኦሮሞነቱን አይደለም የሚያየው፣ ክርስቶስ እንደሞተለት ያለ ምቀኛው መንፈስ ይዛን ጊዜ የተመታ ይመጣል። ሶ በልባችን የምቀኝነት መንፈስ የለም። ራሳችንን አንዋሽ። ምቀኝነት ካለ በሽታ አይለቅም። ሶ መጀመሪያ መፈወስ አለብን። ሶ ይሄን ለመፈወስ አንዱ የእርካታ በእግዚአብሔር መርካት፣ በእግዚአብሔር መደሰት፣ ያለኝ ይበቃኛል፣ ያለህኝም አንተ ነህ፣ አንተ በቂ ነህ ብሎ መጀመር ፈውስን ያመጣል። ጳውሎስ ይህን ተምሬያለሁ በክርስትና ሕይወት ብሎ ነገራቸው ማለት ነው። ስለዚህ እንቀጥላለን። አራተኛውን በቀጣይ ፕሮግራም መንፈሱ ተነቅሎ እስኪወጣ ድረስ በደንብ አድርገን እንቀጠቅጠዋለን። እውቀት ታላቁ እግዚአብሔርን ታከብራለች። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ሣድስ ወይ እህታችን እንዴት ነሽ? ወይ ሰላም አልክ? እግዚአብሔር የተመሰገነ ይሁን። በጣም ታላቅ ሰው ነህ። እግዚአብሔር እንደው እድሜን ከፍ ያድርግልህ፣ ይባረክ። አሜን 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 አሜን። እመቤቴ ቅድስት ድንግል ማርያም እንደው የወለድከውን እንጂ አንተ አድርጋ ከአንተ በላይ አድርጋ ትባርክልህ። የኔ እህት ያ እግዚአብሔር ያክብርልኝ፣ ብዝት በይልኝ። ምን ብዬ እንደምናገር አላውቅም። በጣም ያንተን ፕሮግራም ስሰማ በጣም ነው የምታደሰው። እውነት ለመናገር በእውነት እግዚአብሔር የተመሰገነ ህይወቴ ላይ የተበላሹ ነገሮች አሉና በምሰማ ሰዓት በቃ ያ ነገር ትዝ አይለኝም። በእውነት ለቴ ነው የምልህ እግዚአብሔርን። ዛሬ ቅዱስ ገብርኤል ነው ረዳሻል። እንዳንተ አይነት ሰዎች እንዲበዙ በጣም እግዚአብሔር እንግዲህ ፈቃዱ ይሁን። አሜን እህትዬ፣ በጣም እግዚአብሔር ያክብርልኝ። ሁሉ ጊዜ እያደግን አይደለም የምንሄደው። ቁመታችን፣ ሰውነታችን፣ እድሜያችን 80 እንኳን ቢሆን መንፈሳዊ ማንነታችን ይሄኔ 4 እድሜው ሊሆን ስለሚችል ሁሌ እያደግን ነው የምንሄደው። እግዚአብሔር ቃል ደግሞ ያሳድጋል። ሶ ያንን ነው የምናወራው። እኔ ሁሌ የምመኘው እንዳንተ አይነት ሰዎች እንዳንተ እንደ ደረጀ በጋሽ ወይንዬ ያሉ ቢበዙልን እግዚአብሔር እውነት ትምህርት ትቀጥታል ብዬ አስባለሁ። እውነት ለመናገር በእውነት እግዚአብሔር መልካም ነው። እኛ አቅም የለንም፣ አቅማችን እሱ ነው። ስሙ ከፍ ይበል። በጣም አመሰግናለሁ። በጣም ተባረኪልኝ፣ ክፉ አይንካሽ። ቤተሰብሽንም አንቺንም እግዚአብሔር በመዳፉ ያዝሽ። ብዥልኝ እህትዬ፣ መልካም ጊዜ ሆነልሽ። እሺ ሄሎ ቤተሰባችን፣ ወዬ ጤና ይስጥልን። ድምፅ ከፍ ይበል። ኦ ድምፅ በጣም ራቀ። ማንን በል? ወዬ እግዚአብሔር ይመስገን እናታችን፣ እግዚአብሔር ይመስገን። በእውነት ከጸረ 66 ውጊያ ጀምሮ የኔ እናት አይንዬ ነው ስምሽ? አይንዬ የኔ እናት እንዴት ነሽ? በመሀል ግን ብዙ ጊዜ ለሰዎች የነገርኩት ብዙ ካባዛ በኋላ እሷ እኮ ትከታተላለች ምናምን ሲሉኝ በቃ አፈረጥኩት። አይንዬ በጣም እግዚአብሔር ዘርህን ያብዛው፣ ለኢትዮጵያ የባረከንና እድሜ ይስጣችሁ ሁለታችሁንም። ይህንን ፕሮግራም እስከ መጨረሻው ድረስ የትም ቢሄድ ደስቶ እንኳ ቢኖርብኝ ይቀራል። ይገርማል። ስለዚህ ጌታ ይባርክ፣ እንግዲህ ድንግል ማርያም ትጠብቅ፣ የኔ እናት ይባርክል፣ ዘራችሁ ይብዛ። አሜን አሜን። አይንዬ በዚሁ ቀጥል፣ ዐቢይ ቀጥል፣ አይዞህ፣ እግዚአብሔር አለ። አሜን። ደግመን ስላገኘንሽ አይንዬ እግዚአብሔር ያክብርልን። በጣም እንወድሻለን። አሜን። ተባረኪ። ዋው ሌላ ቤተሰብ። እሺ ሄሎ ቤተሰባችን፣
ጤና ይስጥልኝ ዶክተር አብይ የደህና ነህ? ጤና ይስጥልኝ ወንድም አለም። ማንን በልከት ደወልክልን? ጋቡ እባላለሁ እዚህ ከገላንጉራ። ጋሽ ጠጋቡ ስለደወልክ እንዴት ደስ ብሎኛል መሰለህ። አው በጣም ነው ምግብ የመገባችሁን በጣም እኔ ተከታተላለሁ ጊዜ። እሰይ የመንፈሳዊ ምግባችን እየተመገብን ነው። በጣም ደስ ይላል። እሰይ ሁልጊዜ እንደናንተ ያለ ትንሽ ጨመር ያለ ሰው ቢኖርልና ትልቅ ነገር ነው። በአሁኑ ሰዓት ኢትዮጵያም ሆነ ዓለም እየተናወጠች ነው። ትክክል። ይሄ እግዚአብሔር እንደው በእናንተ ምግብ እስካሁን ድረስ እያለነ ነው። ይሄ ትልቅ ትምህርት ነው። በእውነት ትልቅ ደረጃ ያበስታችሁ ከፍ ያድርጋችሁ። አሜን። ጋሽ ጥጋቡ በጣም እግዚአብሔር ያክብርልን። ምን ያህል ጊዜ አዳመጥከን? ኧረ እኔ ወደ 5 ዓመት። እሰይ እንኳን አብረን ቆየን። እንደው ስልክ በጣም ትልያለሽ ነው። ቤዛዊትንም ሰላም በልልኝ። እናንተ ትልቅ ደረጃ ያድርስልን። እሺ ጋሽ ጥጋቡ እግዚአብሔር ጨርሶ በእውነት ትልቅ ደረጃ ያድርሳችሁ። አሜን። ብርክ በል ተላድሮ ነው እንዴ ለህዝቡ ትምህርት የሰጣችሁና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ 70 ዓመት ሆኛል በአሁኑ 70 ዓመት። አዎ የእርሶን እድሜ እግዚአብሔር ለኛም ያድለን። እግዚአብሔር ያክብርልን። ለታላላቆች ክብር እንሰጣለን። የለንማ አላየነውማ እሱን እድሜ። ስለዚህ እናከብራለን። በጣም ነው የምናከብሮት። በጣም ደስ ብሎኛል ጋሽ ጥጋቡ። መልካም ጊዜ ይሁንልህ። በጣም አመሰግናለሁ። ቤዛዊትንም አንተንም እግዚአብሔር እድሜና ጤና ይስጣችሁ። ይወዳችሁ ይባርክላችሁ። አሜን 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 አሜን። ዋው ሌላ ቤተሰብ አሜን። እግዚአብሔር ያክብርልን። ሌላ ቤተሰብ ሄሎ ቤተሰባችን ሄሎ ቤተሰባችን ሄሎ ሄሎ ወይ እህትዬ ድምጽሽን ገፋ አድርጊው። እሺ እኔ ትግስት እባላለሁ። ፕሮግራማችሁ ምን ቀን ነው የሚተላለፈው? ልጆች አሉኝና እዚህ አይኖሩም። ለእነሱ ምንም ሰዓት እንደምትከታተሉት ለመንገድ ፈልጌ። እሺ ትግስትዬ ዛሬ ነው የሰማችሁ? ትግስትዬ አዎ የኔ እህት የኔ ጀግና ስላገኘንሽ ደስ ብሎናል። ይሄ ፕሮግራም የሚተላለፈው ማክሰኞና አርብ ከ8 እስከ 10 ነው። ሳድስ ይባላል። ምናልባትም ከ12 13 ዓመት በላይ በዚህ ደረጃ ላይ በታማኝነት አገልግለናል። እንደገናም ደግሞ በአሃዱ ሬዲዮ ከ8 ዓመት በላይ ይሄው ህዝብ እያገለገልን ነው። ለሁሉም ነገር ደግሞ እግዚአብሔር ስሙ ከፍ ይበል። እኛ የምናገለግለው እግዚአብሔርን ነው። ያለ ሁሉም ሰው በእኩል የሚያውቅ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል እህትዬ። ስለዚህ ማክሰኞና አርብ ከ8 እስከ 10 ነው። አሜን። ተባረኪ። ይገርማል። ሌላ አንድ ቤተሰብ ሄሎ ቤተሰባችን ሄሎ ሄሎ ቤተሰባችን ሄሎ ጤና ይስጥልኝ እህትዬ። እግዚአብሔር ይመስገን። ትሁት እባላለሁ ከደብረ ዘይት። ትሁትዬ ስለደወልሽ ደስ ብሎናል። እኔ በጣም ደስ ብሎኛል። እግዚአብሔር አምላክ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። የረገጣችሁት አሜን ሁሉ ለእናንተ አሳልፎ ይሰጣችሁ። አሜን አሜን አሜን። ትሁትዬ በጣም አሜን። ምን ያህል ጊዜ አዳመጥሽን? በእርግጥ ብዙ አላዳመጥኩም። እኔ ጊዜው ከሀገር ውጭ ነበርኩኝ። በቅርብ ነው የተመለስኩት ወደ ሀገር ቤት። እንኳን መጣሽልን። እግዚአብሔር ይመስገን። እና 3-4 ወር ይሆነኛል ማዳመጥ ከጀመርኩ። ጠቅሞሻል? በ3-4 ወር ውስጥ በጣም የተጠቀምኩበት የኔ ጀግና። እግዚአብሔር ደግሞ ይወድሻል። እሺ ከሰው ሀገር እንኳን እግዚአብሔር ወደ ሀገርሽ አመጣሽ። እቺ ሀገር የተባረከች ሀገር ናት። ብዙ ሀገር አይተናል። እንደዚህች የተባረከች ሀገር የለም። ዲያብሎስም ያን ስለሚያውቅ ነው ይሄን ሁሉ ደም የሚያፋስሰው። ደግሞ የደም ዘመን ያልፍና የበረከት ዘመን ይመጣልናል። ስለዚህ ትክክለኛ ውሳኔ ነው ወሰንሽው። እንወድሻለን። ትሁትዬ አትጥፊ። እግዚአብሔር ያክብርልን። እግዚአብሔር ያክብራችሁ። ተባረኩ። ክሮችን ሁሉንም እግዚአብሔር አምላክ ለእናንተ የተባለው ሁሉ ያልከል ይሰጣችሁ። አሜን አሜን። ትሁትዬ